ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 24 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የቀድሞ የአስመራ ዩኒቨርሲቲ ተማሪዎች ህብረት ሊገናኙ ነው። የኢትዮጵያና የህንድ የደህንነት ኃላፊዎች በብሪክስ የደህንነት ስብሰባ ጎን ለጎን ስትራቴጂካዊ አጋርነታቸውን ለማጠናከር ተወያዩ። በኬንያ የናይሮቢ አውሮፕላን ማረፊያን ለማስፋፋት ከቻይና ኩባንያ ጋር የ1.2 ቢሊዮን ዶላር ስምምነት ተፈራረመች። በደቡብ አፍሪካ የሚኖሩ አፍሪካውያን ስደተኞች ጭንቀት ላይ መሆናቸው ተገለጸ። የአውሮፓ ህብረትና አሜሪካ በሱዳን የሚንቀሳቀሰው የፈጣን ድጋፍ ሰጪ ኃይል RSF አሰቃቂ የሰብአዊ መብት ጥሰት ሊያስከትል ይችላል በማለት ማስጠንቀቂያ ሰጡ። አዲስ ስታንዳርድ ሊሸለም ነው። በዓለም ዋንጫው የደመቀው ሊዮኔል ሜሲ። ወደ ዝርዝር ዜና እናልፋለን። የቀድሞ የአስመራ ዩኒቨርሲቲ ተማሪዎች ህብረት ሊገናኙ ነው። የቀድሞ የአስመራ ዩኒቨርሲቲ ተማሪዎች ህብረት ነገ ሰኔ 24 እና ከነገ ወዲያ በአሜሪካ ሊገናኙ መሆናቸውን መረጃዎች ያመለክታሉ። አንጋፋው የአስመራ ዩኒቨርሲቲ በ1958 ተመስርቶ በ2026 በአምባገነኑ ኢሳያስ ትዕዛዝ መዘጋቱ ይታወቃል። በዓለም ውስጥ የምትገኙ የቀድሞ ዩኒቨርሲቲው ተማሪዎችና ሰራተኞች በመድረኩ እንድትገኙ ኮሚቴው ጥሪ አቅርቧል። የኢትዮጵያና የህንድ የደህንነት ኃላፊዎች በብሪክስ የደህንነት ስብሰባ ጎን ለጎን ስትራቴጂካዊ አጋርነታቸውን ለማጠናከር ተወያዩ። የኢትዮጵያና የህንድ ከፍተኛ የመረጃና የደህንነት ኃላፊዎች በ16ኛው የብሪክስ የደህንነት አማካሪዎች ስብሰባ ጎን ለጎን ባደረጉት ውይይት በሁለቱ ሀገራት መካከል ያለውን የሁለትዮሽ የደህንነት ትብብር ይበልጥ ለማጠናከር ቁርጠኝነታቸውን አረጋገጡ። የህንድ የውጭ ጉዳይ ሚኒስቴር እንዳስታወቀው የህንድ ብሔራዊ የደህንነት አማካሪ አጂት ዶቫል ሰኞ ዕለት ከኢትዮጵያ ብሔራዊ የመረጃና ደህንነት አገልግሎት NISS ተወካይ ሚሊዮን ለማ ታደሰ ጋር የሁለትዮሽ ውይይት አካሂደዋል። አጂት ዶቫል ከኢትዮጵያ ተወካይ በተጨማሪ ከብራዚል እና ከደቡብ አፍሪካ ከፍተኛ የደህንነት ኃላፊዎች ጋር በተናጠል መወያየታቸው ተገልጿል። ሚኒስቴሩ እንዳመለከተው ዶቫል እና ሚሊዮን የህንድና የኢትዮጵያ ስትራቴጂካዊ አጋርነት ማጠናከርና ማስፋፋት በሚቻልባቸው የትብብር መስኮች ዙሪያ መክረዋል። ሆኖም ስለተወያዩባቸው ዝርዝር የትብብር ጉዳዮች የተሰጠ ተጨማሪ ማብራሪያ የለም። ይህ ስብሰባ የተካሄደው አዲስ አበባና ኒው ዴልሂ ከተለመደው የዲፕሎማሲ ግንኙነት ባለፈ በቴክኖሎጂ በደህንነትና በአቅም ግንባታ ረገድ ያላቸውን ትብብር እያሰፉ ባሉበት ወቅት ነው። በተያያዘው ዓመት ጥር ወር የሁለቱን ሀገራት ይፋዊ ግንኙነት ይበልጥ ለማጠናከር ዲፕሎማቲክ ፓስፖርት ያላቸው ዜጎቻቸው ያለ ቪዛ እንዲጓዙ የሚያስችል የተግባር ስምምነት መፈራረማቸው ይታወሳል። ጥር 15 2026 አዲስ አበባ በሚገኘው የህንድ ኤምባሲ በተከናወነው የፊርማ ስነ ስርዓት ላይ በኢትዮጵያ የህንድ አምባሳደር አኒል ኩማር ራይና በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ የእስያና የፓሲፊክ ሀገራት ጉዳዮች ዋና ዳይሬክተር ደዋኖ ከዲር ሰነዶቹን ተለዋውጠዋል። በፊርማ ስነ ስርዓቱ ወቅት አምባሳደር ራይ ህንድ በቡድን 20 የጋራ የዕዳ ከፋፈል ማዕቀፍ አማካኝነት ለኢትዮጵያ የምታደርገውን ቀጣይነት ያለው ድጋፍ በድጋሚ አረጋግጠዋል። በተጨማሪም ሁለቱ ሀገራት ለኢትዮጵያ ውጭ ጉዳይ ሚኒስቴር የመረጃ ማዕከል ለመገንባት የተፈራረሙትን የመግባቢያ ስምምነት ወደ ትግበራ በማሸጋገር በዲጂታል መሰረተ ልማት ላይ ትብብራቸውን አጠናክረዋል። በኬንያ የናይሮቢ አውሮፕላን ማረፊያ ለማስፋፋት ከቻይና ኩባንያ ጋር የ1.2 ቢሊዮን ዶላር ስምምነት ተፈራረመች። ሰኔ 24 ቀን 2026 ዓ.ም ሮይተርስ እንደዘገበው የኬንያ መንግስት በሀገሪቱ ዋነኛ የሰውና የጭነት ማመላለሻ የሆነውን የጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ ለማስፋፋትና ደረጃውን ለማሻሻል ከአንድ የቻይና ኩባንያ ጋር የ1.2 ቢሊዮን ዶላር ስምምነት መፈራረሙን አመልክቷል። ይህ ግዙፍ የኢንቨስትመንት ፕሮጀክት የአውሮፕላን ማረፊያውን መንገደኞች የማስተናገድ አቅም ለማሳደግና ዘመናዊ ለማድረግ የታለመ ቢሆንም በሰራተኞች ዘንድ ግን ከፍተኛ ተቃውሞ ቀስቅሷል። የኬንያ አውሮፕላን ማረፊያዎች ሰራተኞች ማህበር መንግስት አውሮፕላን ማረፊያውን ለግል ኩባንያ በሊዝ ለመስጠት ባቀደው እቅድ ላይ ቅሬታውን ገልጿል። ማህበሩ ይህ የሊዝ ስምምነት የሰራተኞችን የስራ ዋስትና አደጋ ላይ ይጥላል በሚል ስጋት በመጪዎቹ ቀናት የስራ ማቆም አድማ እንደሚያደርግ አስታውቋል። መንግስት በበኩሉ ስምምነቱ አውሮፕላን ማረፊያውን በምስራቅ አፍሪካ ተወዳዳሪ ለማድረግና አስፈላጊውን መሰረተ ልማት ለማሟላት ወሳኝ መሆኑን ቢገልጽም ከሰራተኛ ማህበሩ ጋር የተፈጠረው ውጥረት የአውሮፕላን ማረፊያውን መደበኛ አገልግሎት ሊያስተጓጉለው እንደሚችል ተሰግቷል።
በደቡብ አፍሪካ የሚኖሩ አፍሪካውያን ስደተኞች ጭንቀት ላይ መሆናቸው ተገለጸ። በደቡብ አፍሪካ የሚኖሩ ናይጄሪያውያን መንግስታቸው ከሰኔ 30 በፊት እንዲያስወጣቸው ጥሪ ያቀረቡ መሆናቸውን ዘገባዎች ያመለክታሉ። መጤጠል ደቡብ አፍሪካውያን ህጋዊ ፍቃድ የሌላቸው አፍሪካውያን ስደተኞች ሀገሪቱን ለቀው እንዲወጡ ያስቀመጡት ቀነ ገደብ ሰኔ 30 ነው። ፕሬዝዳንት ሲሪል ራማፎሳ በበኩላቸው ይህ የመንግስትን ፖሊሲ አያንጸባርቅም ሲሉ ቀነ ገደቡን ውድቅ አድርገዋል። የደቡብ አፍሪካ ፖሊስ በበኩሉ በቀነ ገደቡ ማስጠንቀቂያ ላይ ብጥብጥ ሊፈጠር ይችላል ሲል ህግና ስርዓትን ለማስጠበቅ በዝግጅት ላይ መሆኑን ገልጿል። በደቡብ አፍሪካ እየታየ ባለው መጤጠልና እየወረደ ያለው ውድመት ሀገሪቱን መልካም ስሟን ልታጣ እያደረገ መሆኑን የሮይተርስ ዘገባ አመልክቷል። በደቡብ አፍሪካ 170 ሺህ የሚደርሱ አፍሪካውያን ስደተኞች መኖራቸውን የስደተኞች ድርጅት መረጃ ያሳያል። የአውሮፓ ህብረትና አሜሪካ በሱዳን የሚንቀሳቀሰው የፈጣን ድጋፍ ሰጪ ኃይል አሰቃቂ የሰብአዊ መብት ጥሰት ሊያስከትል ይችላል በማለት ማስጠንቀቂያ ሰጡ። ሰኔ 23 ቀን 2026 ሱዳን ትሪቡን እንደዘገበው የአውሮፓ ህብረት፣ አሜሪካና ሌሎች ምዕራባውያን ሀገራት በሱዳን የሚንቀሳቀሰው የፈጣን ድጋፍ ሰጪ ኃይል RSF አሰቃቂ የሰብአዊ መብት በሰሜን ኮርዶፋን ግዛት ዋና ከተማ በሆነችው አልኡበይድ ላይ ሊሰነዝር ያቀደው ጥቃት አሰቃቂ የሰብአዊ መብት ጥሰት ሊያስከትል ይችላል ሲሉ ብርቱ ማስጠንቀቂያ ሰጥተዋል። ባለፉት ጥቂት ቀናት የፈጣን ድጋፍ ሰጪ ኃይሉ ከተማዋን ከበባ ውስጥ ማድረጉንና ወታደራዊ ኃይሉን በከፍተኛ ሁኔታ እያጠናከረ መሆኑን የሚጠቁሙ መረጃዎች መውጣታቸውን ተከትሎ ዓለም አቀፍ ማህበረሰብ ስጋቱን እየገለጸ ይገኛል። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በከተማዋ ላይ የሚሰነዘረው ማንኛውም ጥቃት በሲቪሎች ላይ መጠነ ሰፊ ጭፍጨፋ ሊያስከትል እንደሚችል ገልጾ ታጣቂ ቡድኑ ጥቃቱን በአስቸኳይ እንዲያቆምና የረድኤት ሰራተኞች ወደ አካባቢው እንዲገቡ እንዲፈቅድ አሳስቧል። በተመሳሳይ የአውሮፓ ህብረትና የብሪታንያ ባለስልጣናት በሰጡት መግለጫ በአልኡበይድ ከተማ ላይ እየተፈጸመ ያለው የድሮን ጥቃትና መሰረተ ልማቶች የማውደም ተግባር ከግማሽ ሚሊዮን በላይ የሚሆኑ ነዋሪዎችን ለከፍተኛ ችግር መዳረጉን ጠቁመዋል። በተለይም የኤሌክትሪክና የውሃ አገልግሎቶች በመቋረጣቸው ህዝቡ ለከፋ ስቃይ መጋለጡ ተነግሯል። የእንግሊዝ የውጭ ጉዳይ ሚኒስቴር ኢቬት ኩፐር በሰጡት መግለጫ ባለፈው ዓመት በአልፋሽር ከተማ የተፈጸመው አሰቃቂ ግድያና አስገድዶ መድፈር በአልኡበይድ ላይ እንዳይደገም ዓለም አቀፍ ማህበረሰብ በጋራ ሊቆም እንደሚገባ አሳስበዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም በበኩሉ በከተማዋ ዙሪያ እየተደረገ ያለው ወታደራዊ ዝግጅት በአስቸኳይ እንዲቆምና ተፋላሚ ወገኖች ወደ ሰላማዊ ድርድር እንዲመለሱ ጥሪ አቅርቧል። በሱዳን በመደበኛው ጦርና በፈጣን ድጋፍ ሰጪ ኃይሉ መካከል ከሚያዝያ 2015 ዓ.ም ጀምሮ የተቀሰቀሰው ጦርነት እስካሁን በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገ ሲሆን በሚሊዮኖች የሚቆጠሩትን ደግሞ ከመኖሪያ ቀያቸው እንደተፈናቀሉ ለማሳወቅ ተችሏል። አዲስ ስታንዳርድ ሊሸለም ነው። አሜሪካ 250ኛ የነጻነት በዓሏን በምታከብርበት ወቅት አዲስ ስታንዳርድ የነጻ ጋዜጠኝነት የ2026 የዲሞክራሲ ሽልማት ሊበረከትለት መሆኑን ድርጅቱ ያሰራጨው መረጃ አመልክቷል። ናሽናል ኢንዶውመንት ፎር ዲሞክራሲ NAD በ3 ቋንቋዎች ለህዝብ መረጃ የሚያደርሰውን አዲስ ስታንዳርድ የ2026 የዲሞክራሲ ሽልማት ተሸላሚዎች መካከል አንዱ አድርጎ መርጦታል። ሽልማቱ ከኢትዮጵያ በተጨማሪ ከበርማ፣ ከሶሪያ፣ ከሩሲያና ከኩባ ለተመረጡ ግለሰቦችና ድርጅቶችም የሚበረከት መሆኑን ታውቋል። ድርጅቱ የሽልማት ዲሞክራሲያዊ ነጻነቶችን በማስከበር ረገድ ላሳዩት ጽናትና መሪነት እውቅና ለመስጠት የሚበረከት ነው ብሏል። የኔድ የቦርድ ሰብሳቢ ፒተር ሮስካም ከ250 ዓመታት በፊት አገራችንን የመሰረታት የነጻነት ምኞት ዛሬም በዓለማችን ላይ ካሉ እጅግ ሀያል ኃይሎች አንዱ ሆኖ ቀጥሏል ሲሉ ገልጸዋል። የዚህ ዓመት ተሸላሚዎች እነዚህን መብቶች በየራሳቸው ማህበረሰቦች ውስጥ ለማስጠበቅ የሚያስፈልገውን ጀግንነትና ጽናት በተግባር ያሳዩ ናቸው። ስራቸው የአሜሪካ ለነጻነት ያላት ቁርጠኝነት ይበልጥ ጠንካራ የሚሆነው ያንን የተስፋ ቃል ይዘው ወደፊት ከሚጓዙት ጎን ስንቆም መሆኑን ያስታውሰናል ሲሉ ገልጸዋል። በዓለም ዋንጫው የደመቀው ሊዮኔል ሜሲ በአሜሪካ፣ ካናዳ እና ሜክሲኮ እየተካሄደ በሚገኘው የ2026ቱ የዓለም ዋንጫ አርጀንቲናዊው ኮከብ ሊዮኔል ሜሲ ምርጥ ጊዜን እያሳለፈ ይገኛል። ሊዮኔል ሜሲ አሁንም በእግር ኳስ ታሪክ የማይረሱ ታሪኮችን በሜዳ ላይ መጻፉን ቀጥሏል። እሱ ሜዳ ውስጥ ካለ ለበርካታ ዓመታት ተይዘው የነበሩ ክብረ ወሰኖች መሰበራቸው አይቀርም የሚባልለት አርጀንቲናዊው ኮከብ በዘንድሮ የዓለም ዋንጫም ይህንን እያሳየ ይገኛል። አርጀንቲና ለሊዮኔል ሜሲ በሁለቱም የምድብ ጨዋታዎች ባስቆጠራቸው 5
ግቦች ታግዛ ሶስተኛ የምድብ ጨዋታዋን ሳታደርግ ጥሎ ማለፍን መቀላቀሏን አረጋግጣለች። የ8 ጊዜ የባሎን ዶር አሸናፊው ሊዮኔል ሜሲ በሁለት የምድብ ጨዋታዎች 5 ግቦችን በማስቆጠር በመድረኩ አስደናቂ ጊዜ እያሳለፈ ይገኛል። በዚህም በ2026 የዓለም ዋንጫ ከፍተኛ ግብ አስቆጣሪዎች ደረጃን እየመራው ነው። ሊዮኔል ሜሲ 6ኛ የዓለም ዋንጫ ተሳትፎ እያደረገ ሲሆን ከፈረንጆቹ 2006 ጀምሮ በመድረኩ በተከታታይ መሳተፍ ችሏል። ሜሲ እስካሁን ድረስ በዓለም ዋንጫ ውድድር 28 ጨዋታዎችን አድርጎ 18 ግቦችን ከመድረኩ አሳርፏል። በዚህም የምንጊዜም የዓለም ዋንጫ ከፍተኛ ግብ አስቆጣሪነት ክብረ ወሰን የግሉ ማድረግ ችሏል። ሀገሩ ከ36 ዓመታት ጥበቃ በኋላ በ2022 የኳታሩ የዓለም ዋንጫ ሻምፒዮን ስትሆን የሜሲ ላቅ ያለ ሚና እንደነበረው ይታወሳል። ሜሲ እስከ ኳታሩ የዓለም ዋንጫ ድረስ ከሀገሩ አርጀንቲና ጋር የዓለም ዋንጫ ማሳካት ባለመቻሉ ከአርጀንቲናውያን ዘንድ እሱ የካታሎን ልጅ ነው፣ የኛ አይደለም የሚል ትችት ሲያስተናግድ ቆይቷል። ሜሲ ከቡድን አጋሮቹ ጋር በመሆን ከብዙ ውጣ ውረድ በኋላ በ2022 የዓለም ዋንጫን በማንሳት ህልሙን እውን ማድረጉ አይዘነጋም። ከ4 ዓመታት በኋላ በድጋሚ በመድረኩ የተገኘው ሊዮኔል ሜሲ ከሀገሩ አርጀንቲና ጋር ጅማሮ ሰምሮለታል። አሁን በአሜሪካ፣ ካናዳ እና ሜክሲኮ እየተካሄደ በሚገኘው የዓለም ዋንጫ ውድድር የእግር ኳስ ቤተሰቡ መነጋገሪያ ርዕስ ጥበበኛው ሊዮኔል ሜሲ ሆኗል። በ2026ቱ የዓለም ዋንጫ ሊዮኔል ሜሲ እና ሀገሩ አርጀንቲና እስከምን ድረስ ይጓዛሉ የሚለው ይጠበቃል። ለአርጀንቲናውያን አሁንም ደስታን ለመፍጠር እየሰራ እንገኛለን የሚለው ሊዮኔል ሜሲ በድጋሜ በመድረኩ ሻምፒዮን ይሆናል የሚለው ተጠባቂ ነው። የመጨረሻ የዓለም ዋንጫ ውድድሩ ይሆናል ተብሎ የሚጠበቀው ሊዮኔል ሜሲ ዛሬ 39 ዓመት ሞልቶታል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።